የመቀለ ከተማ ፍርድ ቤቶች በደህንነት ስጋት ምክንያት ስራ ማቆማቸው ተገለጸ። ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ መጠን ከፍ የተደረገ ሲሆን የግል ተጓዦች እስከ $10,000 መያዝ እንደሚችሉ ታውቋል። የጤና ባለሙያዎችን የዳቦ ጥያቄ ተከትሎ በአንድ ሳምንት ከ80 የሚበልጡ ሐኪሞች መታሰራቸውን ተቃዋሚ ፓርቲዎች አስታውቀዋል። ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅት በማስፈራራት ስራ ለማስተጓጎል የሚሞክሩ ስለመኖራቸው ደግሞ የጤና ሚኒስቴር ተናግሯል። ሰላም ጤና ይስጥልን። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊና ፈጣን መረጃዎች እንዲደርሷችሁ የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እና ሼር እንድታደርጉ እያስታወስን የሰዓቱን አበይት ዜናዎች ይዘን ቀርበናል። ኢሊያስ ክፍሌ ነኝ። የጤና ባለሙያዎችን የዳቦ ጥያቄ ተከትሎ በአንድ ሳምንት ከ80 የሚበልጡ ሐኪሞች መታሰራቸውን ተቃዋሚ ፓርቲዎች ገለጹ። ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅት በማስፈራራት ስራ ለማስተጓጎል የሚሞክሩ ስለመኖራቸው ደግሞ የጤና ሚኒስቴር ተናግሯል። ወቅታዊውን የኢትዮጵያ ሐኪሞችን ጥያቄ በተመለከተ ከመላው ኢትዮጵያ አንድነት ድርጅት መኢአድ፣ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ፣ እናት ፓርቲ እንዲሁም የአማራ ጊዮናዊ ንቅናቄ በተሰጠ የጋራ መግለጫ ባለሙያዎቹ ላነሱት ጥያቄ መንግስት ተገቢውን ምላሽ እንደሚሰጥ ተስፋ በማድረግና የባለሙያዎቹን ማሳሰቢያ ተከትለው በጉዳዩ ላይ ሀሳብ ከመስጠት ተቆጥበው መቆየታቸውን የገለጹ ሲሆን ጥያቄው የቀረበለት መንግስት በተሰጠው ጊዜ አግባብ ያለው ምላሽ ከመስጠት ይልቅ ወደ አፈናና እስራት ተሸጋግሯል ሲሉ ከሰዋል። በባለሙያዎቹ በኩል የስራ ማቆም እርምጃው ወደ አጠቃላይ ደረጃ መድረሱን ታዝበናል ያሉት ራሳቸውን የትብብር ፓርቲ ሲሉ የሚጠሩት አራቱ ተቃዋሚ ፓርቲዎች ጥምረት በውይይት ሊፈታ ያልቻለው የዳቦ ጥያቄ ጉዳቱ ለህዝብ መሆኑ ሊታሰብበት ይገባል ሲሉ አሳስበዋል። ቀድሞውንም ትኩረት ተነፍጎ የተዳከመው የጤና ስርዓት ላይ የባለሙያው ስራ ማቆም ሲጨመርበት በእንቅርት ላይ ጆሮ ደግፍ እንደሚሆን እየታወቀ የመንግስት እንዳላየ የማለፍ ከጤና ባለሙያዎች ጋር እልክ መጋባት መሞከርና ወደ ሌሎች አላስፈላጊ እርምጃዎች መግባት እጅጉን ያሳስበናል ሲሉም በጋራ መግለጫቸው አስታውቀዋል። የጤና ሚኒስትር የሆኑት ዶክተር መቅደስ ዳባ ትላንት ምሽት በብሔራዊ ቴሌቪዥን ጣቢያ ላይ በሰጡት ማብራሪያ የጤና ባለሙያዎች በሀገር አቀፍ ደረጃ በጤና ጣቢያዎችና ሆስፒታሎች ተገልጋዮችን ያለምንም የአገልግሎት መቆራረጥ በሁሉም አካባቢዎች በሚባል ደረጃ እያገለገሉ መዋላቸውን ገልጸዋል። በጥቂት የማስተማሪያና ሕክምና ሆስፒታሎች የአገልግሎት መቆራረጦች እንደነበሩና ከሲኒየር ሐኪሞች እንዲሁም ነርሶች ጋር በመሆን በፍጥነት አገልግሎቱን በማስጀመር ችግሩን መቅረፍ ተችሏል ሲሉም ተናግረዋል። ሪፖርተር በትላንትናው ዕለት በተለያዩ የማህበራዊ ትስስር ገጾች ጥቁር አንበሳን ጨምሮ የተለያዩ የመንግስት የጤና ተቋማት ሰራተኞች ሳይኖሩባቸውና አገልግሎት ተስተጓጉሎ የሚያሳዩ ተንቀሳቃሽ ምስሎችና መረጃዎችን ተመልክቷል። የጤና ሚኒስቴር ባለሙያዎች ወደ ጤና ተቋማት ሄደው አገልግሎት በሚሰጡበት ወቅት አንዳንድ አካላት ውዥንብር በመፍጠርና በማስፈራራት ስራ ለማስተጓጎል እንደሚጥሩ የገለጸ ሲሆን በህግና በጤና ስነ ምግባር ደንቡ መሰረት እርምጃ እንደሚወሰድባቸው አስታውቋል። ከቀጠለው የጤና ባለሙያዎች ጥያቄ ጋር በተያያዘ አነጋጋሪ የሆነው የጤና ባለሙያዎች እስርን በተመለከተም የጤና ባለሙያዎቹን የዳቦ ጥያቄ ተከትሎ ባለን መረጃ በአንድ ሳምንት ውስጥ ከ80 የሚበልጡ ሐኪሞች ለእስር መዳረጋቸውን መረዳት ችለናል ሲሉ በዛሬው ዕለት ግንቦት 12 ቀን 2017 ዓ.ም በጋራ መግለጫ የወጡት ተቃዋሚ ፓርቲዎቹ መኢአድ፣ ኢሃፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄ ገልጸዋል። ሁሉም እንቅስቃሴዎች ተጎጂውን ህብረተሰብ ታሳቢ እንዲያደርጉ ሲሉ ያሳሰቡት ፓርቲዎቹ መንግስት ለጤና ባለሙያዎች ጥያቄ በአስቸኳይ መፍትሄ እንዲሰጥ፣ እስርን ጨምሮ ሌሎች ያልተገቡ እርምጃዎችን ከመውሰድ እንዲቆጠብ እንዲሁም ያሰራቸውን ሐኪሞች ያለምንም ቅድመ ሁኔታ እንዲፈታ ሲሉ በአጽንኦት እናሳስባለን ብለዋል። በተመሳሳይ ግንቦት 10 ቀን 2017 ዓ.ም መግለጫ ያወጣው የኢትዮጵያ ሰብአዊ መብቶች ተሟጋች ማዕከል ባለሙያዎቹን አስተባብረው በይፋ የመብት ጥያቄ ያቀረቡ ባለሙያዎች እስር፣ ወከባ፣ እንግልት፣ ዛቻና ማስፈራሪያን ጨምሮ ስም የማጥፋት ዘመቻና የመሳሰሉ የመብት ጥሰቶች ተጋላጭ እየሆኑና ጫና እየደረሰባቸው መሆኑን አስታውቆ ነበር። የጤና ባለሙያዎች የመብት ጥያቄዎችን በማንሳታቸው ለእስርና ሌሎች እንግልቶች መዳረጋቸው በህገ መንግስቱና ኢትዮጵያ የፈረመቻቸውን ዓለም አቀፍና አህጉር አቀፍ የሰብአዊ መብቶች ሰነዶች ከመሸርሸርም ባለፈ በህዝብ ላይ ጉዳት የሚያደርስ ነው ሲልም የመብቶች ተሟጋቾች ማዕከሉ ገልጿል። ማዕከሉ ለሚነሱ የመብት ጥያቄዎች ከአሉታዊ ጫናዎች ይልቅ ውይይትን በማስቀደም የመንግስት አካላት ተገቢውን ምላሽ የሀገሪቱን አቅም ባገናዘበ መልኩ እንዲሰጡና ሰብአዊ
መብቶችን በማስከበር ረገድ ኃላፊነታቸውን እንዲወጡም ጠይቋል። የጤና ሚኒስትሯ ዶክተር መቅደስ በውይይት የጋራ ጥያቄዎቻችንን ምላሽ እንሰጣለን ሲሉ የተደመጡ ሲሆን አሁን ላይ በየደረጃው ውይይት እየተደረገና ውይይቱ እንደሚቀጥልም ተናግረዋል። የመቀለ ከተማ ፍርድ ቤቶች በደህንነት ስጋት ምክንያት ስራ ማቆማቸው ታወቀ። የመቀለ ከተማ ከፍተኛ ፍርድ ቤት ራሱን ጨምሮ በሰባቱም ክፍለ ከተሞች የሚገኙ ሁሉም ፍርድ ቤቶች በደህንነት ስጋት ምክንያት ስራ ማቆማቸውን የገለጸ ሲሆን ጉዳዩ ከሚመለከታቸው አካላት ጋር ውይይት ተደርጎበት መፍትሄ እስከሚሰጥ ድረስ የዳኝነት አገልግሎት መስጠት ማቆማቸውን አስታውቋል። የከተማዋ ከፍተኛ ፍርድ ቤት የደህንነት ስጋቱ ከምን የመነጨ እንደሆነ ግን በይፋ አልገለጸም። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጽሕፈት ቤት በበኩሉ ዛሬ ባወጣው መግለጫ ባለፈው ሳምንት አርብ ግንቦት 8 ቀን 2017 ዓ.ም የመቀለ ከተማ ከፍተኛ ፍርድ ቤት በዋለው ችሎት ዘውዱ ሀፍቱ የተባለች ሟች ወጣት ጉዳይ ተጣርቶ ወንጀሉን ፈጽመዋል በተባሉ ተጠርጣሪዎች ላይ ከ2 ዓመታት ቆይታ በኋላ የመጨረሻውን ውሳኔ ሊሰጥ የነበረ ቢሆንም በተፈጠረው ሁከት ምክንያት ብይን ሳይሰጥ መቅረቱን አስታውቋል። የተጠርጣሪዎቹ ወገን የሆኑ አካላት በችሎቱ ውስጥ ስድብና ዛቻ ከመሰንዘር ባለፈ ዳኞችን ማስፈራራታቸውም ነው የተገለጸው። ይህንን ተከትሎም ፍርድ ቤቱ ለግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ መስጠቱንና በከተማዋ ሁሉም ፍርድ ቤቶች በደህንነት ስጋት ምክንያት አሁን ላይ ስራ ማቆማቸውን አረጋግጧል። መሰል በፍርድ ቤት ውስጥ የሚፈጸም የመንጋ ተግባር በማንኛውም ሁኔታ ተቀባይነት የሌለው ብቻ ሳይሆን በትግራይ የፍትህ ተቋማትና የፍትህ አካላት ላይ ያነጣጠረ ጥቃት ነው ያለው የፕሬዝዳንት ጽሕፈት ቤቱ መግለጫ ሕግና ስርዓትን የሚያናጋ ክልሉንም ወደ ትርምስ የሚያስገባ አደገኛ አካሄድ ነው ብሎታል። በፍትህ አካላት ላይ እየደረሰ ያለውን አደጋ በዘላቂነት ለመፍታት ፍርድ ቤቶችም ውሳኔያቸው ተፈጻሚ የሚሆንበትን ሁኔታ ለመፍጠር አስፈላጊውን ሁሉ እንደሚያደርግ በመግለጽ ግንቦት 8 ቀን 2017 ዓ.ም በችሎት ውስጥ መሰል ተግባር የፈጸሙ አካላትንም አጣርቶ ለሕግ እንደሚያቀርብ ጠቁሟል። የምርመራውን ውጤትም ለሕዝብ ይፋ አደርጋለሁ ብሏል። የትግራይ ጠበቆች ማህበርም በፍርድ ቤቶች ላይ ከዚህ ቀደምም ጫና የነበረ ነው ያለ ሲሆን ከቅርብ ጊዜያት ወዲህ ግን በተለየ መልኩ ከፍተኛ ጫና እየደረሰባቸው እንደሆነ በመጥቀስ የክልሉ መንግስት የፍትህ አካላት ካለምንም ስጋት ስራቸውን መስራት የሚችሉበትን ሁኔታ የመፍጠር ግዴታ እንደተጣለበትና ኃላፊነቱንም እንዲወጣ ሲል ጥሪ አቅርቧል። ከሟች ዘውዱ ሀፍቱ ግድያ ጋር በተያያዘ በማህበራዊ ትስስር ገጾች ላይ ከባለስልጣናት እንዲሁም ከባለ ሀብቶች ጋር የተቆናኙ በርካታ መላምቶች ሲሰጡ መቆየታቸው አይዘነጋም። ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ መጠን ከፍ መደረጉ ታወቀ። በዚህም ለግል ተጓዦች እስከ $10,000 እንዲሁም ለንግድ ተጓዦች እስከ $15,000 በጥሬ መያዝ ይፈቀዳል ተብሏል። የኢትዮጵያ ብሔራዊ ባንክ ዛሬ ግንቦት 12 ቀን 2017 ዓ.ም ይፋ ባደረገው የውጭ ምንዛሬ ገበያ ማሻሻያ ከሐምሌ 2016 ዓ.ም ጀምሮ ተግባራዊ የሆነ ያለውን ገበያ መር የውጭ ምንዛሬ ፖሊሲ ያግዛሉ ያላቸውን 3 ዋና ዋና ማሻሻያዎችን ይፋ አድርጓል። ከዛሬ ጀምሮ ተግባራዊ የሚሆኑት እርምጃዎች የኢትዮጵያን የውጭ ምንዛሬ ገበያ ከዓለም አቀፍ አሰራር ጋር ከማጣጣም ባሻገር ለአስመጪዎችና ለውጭ ሀገር ተጓዦች የተሻለ ምቹ ሁኔታን የሚፈጥሩ ናቸው ሲል ብሔራዊ ባንኩ አስታውቋል። በተጨማሪም የውጭ ምንዛሬ አቅርቦቶችን የሚያሻሽሉ ጅምሮችን የሚያጠናክሩ ናቸውም ተብሏል። ብሔራዊ ባንኩ እንዳስታወቀው ለውጭ ሀገር ተጓዦች የሚፈቀደው የውጭ ምንዛሬ ጥሬ ገንዘብ መጠን ከፍ የተደረገ ሲሆን ወደ ውጭ ለሚጓዙ ኢትዮጵያውያን በጥሬ ገንዘብ የሚፈቀደው የውጭ ምንዛሬ መጠንም ለግል ተጓዦች እስከ 10,000 የአሜሪካ ዶላር እንዲሁም ለንግድ ሥራ መንገደኞች ደግሞ 15,000 የአሜሪካ ዶላር ተፈቅዷል። ይህንን የውጭ ምንዛሬ መጠን በጥሬ ገንዘብ አሊያም በካርድ መውሰድ እንደሚቻል የተገለጸ ሲሆን የውጭ ምንዛሬ የባንክ ሂሳብ ያላቸው ግለሰቦች ከሂሳባቸው ላይ በካርድ መጠቀም የሚችሉት የውጭ ምንዛሬ መጠንም ከ10 በመቶ ወደ 20 በመቶ ከፍ እንዲል መወሰኑ ታውቋል። ለአስመጪዎች የቅድመ ክፍያ ወይም አድቫንስ ፔመንት መጠንንም የተጨመረ ሲሆን አስመጪዎች ለውጭ ሀገራት አቅራቢዎቻቸው የሚያደርጉትን የውጭ ምንዛሬ ቅድመ ክፍያ መጠን ከ5,000 የአሜሪካ ዶላር ወደ 50,000 የአሜሪካ ዶላር ከፍ መደረጉን ሪፖርተር የተመለከተው የባንኩ መግለጫ አመልክቷል። ሌላኛው አዲስ ማሻሻያ የባንኮችን አሰራር የተመለከተ ሲሆን ከገቢ ንግድ፣ ከአገልግሎት ክፍያ ወይም ከጥሬ ገንዘብ ጋር በተያያዘ ባንኮች ለውጭ ምንዛሬ አገልግሎት የሚያስከፍሏቸው ማናቸውም አስተዳደራዊ ወጪዎችና ክፍያዎች
ከቀጣዩ ሳምንት ግንቦት 18 ቀን 2017 ዓ.ም ጀምሮ ከ4 በመቶ እንዳይበልጡ ተወስኗል። ከዚህም በተጨማሪ ከውጭ ምንዛሪ አገልግሎት ጋር የተያያዙ አስተዳደራዊ ወጪዎች ለተጠቃሚዎች ግልጽና ቀላል መሆናቸውን ለማረጋገጥ ሲባል ባንኮች የሚያስከፍሏቸውን የተለያዩ ተጨማሪና ጥቃቅን የአገልግሎት ወጪዎች እንዲያስቀሩ ተወስኗል። ብሔራዊ ባንኩም ከሰኔ ወር 2017 ዓ.ም ጀምሮ የባንኮች አስተዳደራዊ ክፍያዎችን መረጃ በድረገጹ ላይ በመደበኛነት ለሕዝብ ይፋ እንደሚያደርግም አስታውቋል። ካለፈው ሐምሌ ወር 2016 ዓ.ም ጀምሮ ስራ ላይ የዋለው አዲሱ የውጭ ምንዛሪ አስተዳደር ስርዓት የውጭ ምንዛሪ አቅርቦትን ከማሳደግ ባሻገር የሸቀጦች ወጪ ንግድ በእጥፍ እንዲጨምር፣ የአገልግሎትና የኋላ ገቢ በከፍተኛ መጠን እንዲያድግ እንዲሁም የግልና የመንግስት የካፒታል ፍሰት እንዲሻሻል ትልቅ አስተዋጽኦ አድርጓል የተባለ ሲሆን የዛሬዎቹ ማሻሻያዎችን ይህንን ያጠናክራሉ ሲል የብሔራዊ ባንክ ገልጿል። የተወደዳችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰቦች ወቅታዊ መረጃዎች በፍጥነት እንዲደርሷችሁ የኢትዮጵያ ሪፖርተር ዩቲዩብ ቻናል ቤተሰብ እንድትሆኑና ላይክ፣ ሰብስክራይብ እና ሼር እንድታደርጉ እናስታውሳለን። የአሁኑ መረጃዎቻችን ያደመጣችኋቸው ነበሩ። ኢልያስ ክፍሌ ነበርኩ። መልካም ጊዜ